እሺ የመጀመሪያው ዩኒት 3 ላይ የምታገኙት የፍሬሽማን ኮርስ ሂስትሪ የመጀመሪያ ዓመት ተማሪዎች የምትመለከቱት ታሪክ ፖለቲክስ ኢኮኖሚ ኤንድ ሶሳይቲ ኢን ኢትዮጵያ ኤንድ ዘ ሆርን ኤንድ ኦፍ 13 ሴንቸሪ የሚል ገጽ ከዚህ ይጀምራል። ይሄ ነው ርዕሳችን የሚሆነው። እንግዲህ ዋና ነጥቦችን ለመመልከት እንሞክር። እንግዲህ ስቴት ሪፈር ቱ አውቶኖመስ ፖለቲካል ዩኒት ዊዝ ፖፑሌሽን ዲፋይን ቴሪቶሪ ሶቨርጂኒቲ ኤንድ ገቨርንመንት ዊዝ ፓወር ኦፍ ክሬይ ኤንድ ኢንፎርስድ ሎውስ ይላል። እንግዲህ መንግስት ማለት እንግዲህ የራሱ ህዝብ የተወሰነ ግዛት ሉዓላዊ የሆነ ህግጋቶችን የሚያስከብር ወይም ደግሞ ለማስከበር ስልጣን ያለው አካል በጥቅሉ በዚህ ውስጥ ትመለከታላችሁ። አንድ አካል ወይም መንግስት ለመባል አራት ነገሮችን ይፈልጋል በመሰረቱ። ይህ ብዙ ጊዜ ፈተና ላይ ይመጣል። ህዝብ፣ መሬት ወይም ደግሞ በተለምዶ ግዛት የምንለው ነው። ነጻነትና ህግ የሚያስከብር አካል ወይ ደግሞ ቢወፍሎ ያለበት ሊሆን ይገባል ተብሎ ይታመናል። ስቴት አሮስ ኢንዲፔንደንትሊ ኢን ዲፍረንት ሪጅን አት ዘ ቫሪየስ ታይም ይላል። እንግዲህ ስቴቶች ሲፈጠሩ በዓለም ላይ በአንድ ጊዜ ሁሉም ስቴቶች ፎርም ሆነዋል ብሎ አይገመትም። በአንጻሩ እንግዲህ በተለያዩ ቦታዎችና ሁኔታዎች ስቴቶች ፎርም እየሆኑ የሄዱበትን ሂደት ነው የምትመለከቱት በተለያየ ጊዜና ሁኔታ ማለት ነው። the first state were theocratic states within the priests or shaman overseeing the social and religion affair of their people ይላል። እንግዲህ የመጀመሪያዎቹ መንግስታት እንግዲህ የሃይማኖት መሪዎች ወይ ደግሞ በተለምዶ ካህናት የሚባሉት ናቸው። እንግዲህ የህዝቡን የማህበረሰቡን ሃይማኖታዊ ጉዳዮች የሚመሩ እንደዚሁም ደግሞ ቴዎክራሲያዊ መንግስቱ በተለምዶ እንትንን ሁለቱን የሚያስተዳድሩ የነበሩ ህግን የሚያስከብሩ የነበሩ በሃይማኖታዊ መንገድም ህዝብን ይመሩ የነበሩ አካላት ነበሩ ማለት ነው። as production became to the market oriented that the priests were gradually replaced by chiefs who began to collecting regular and compulsory tribute known as protection payment with which they maintain themselves as their supporters, chiefs, the army and bureaucracy and other followers ይላል። እንግዲህ ከዛ በኋላ ምንድነው እየሆነ ያለው? ምርት ለገበያ መቅረብ የጀመረበት ሁኔታዎችና ወይም ደግሞ ትሬድ የሚባለው ነገር ቢውልድ እየሆነ ሲመጣ እንግዲህ ካህናቱ ቀስ በቀስ በጎሳ አለቆች ሊሆኑ ይችላሉ፣ በነጋድ ራሶች እና በሌሎች ፓወርፉል በሆኑ ገንሜኖች ስልጣናቸው እየተወሰደ የመጣበትን ጊዜ እንመለከታለን። ስቴት ፎርሜሽን እንግዲህ ከፕሪስቶች ወደ ሪጂናል ሎርድ ኦር ሊደሮች የተሸጋገረበትን የምትመለከቱት በዚህ አማካኝነት ነው። ንግድ ዋነኛው ሚና ይጫወታል ማለት ነው። the one important factor to the emergency of state was the beginning of sedentary agriculture ይላል። እንግዲህ በዋናነት ሰዎች በአንድ ቦታ ላይ ረግተው እርሻ መጀመራቸው መንግስት እንዲመሰረት ትልቁን ሚና ተጫውቷል ተብሎ ይነገራል ወይ ደግሞ ይታመናል። people are to decide from the mountain side to build houses near to cultivate plot fencing both farming field and residence and harvesting crops had to be stored and protect from the humanity ይላል። እንግዲህ ቀስ በቀስ ምን እያደረጉ መጡ እነዚህ ሰዎች? ግብርና ሲጀምሩ ሰዎች ለእርሻ ቅርብ የሆኑ አካባቢዎችን ተሰብስበው እንግዲህ ሰብላቸውን ከአይጥ እንደዚሁም ከብልሽት ለመጠበቅ ጎተራዎችን ማዘጋጀት የጀመሩበት ወቅት ነው። እንግዲህ ከዚህ በኋላ ነው እንግዲህ እያደገ የሚመጣው ሶሳይቲ ከዛ ወደ ስቴት የሚባለው ስቴት ፎርሜሽን የሚባለው ቢውልድ አፕ የሚሆነው በዚህ አማካኝነት ነው። ፋሚሊስ ፕሪፈር ቱ ሊቭ ቱጌዘር ፎርሚንግ ላርጅ ኮሚኒቲ ፎር ቤተር ሴኪሪቲ ኤንድ ሄልፕ ቱ ኢች አዘር ኢን ደ ሃርድ ወርኪንግ ኢንቮልቭድ ይላል። እንግዲህ ቤተሰቦች ለተሻለ ደህንነታቸው ሲባል እንግዲህ ከባድ ስራዎችን በጋራ ለመስራት ሲባል በትልልቅ ማህበረሰቦች እንግዲህ አደረጃጀቶች ያስፈልጋሉ። በጣም ትልልቅ የሆኑ ለምሳሌ በመስክ ስራዎች ላይ በህብረት መስራት አስፈላጊ ስለሚሆን ሰዎች ሳይወዱ በግዳቸው ኮሚኒቲ ፎርም እንዲያደርጉ ያስገድዳቸዋል ማለት ነው። ዩዚንግ ስቲክስ ኦር ሆልስ ፎር ፕላንቲንግ ዊዝ ስቴድሊ ሪፕሌስ ባይ ኦክስ ድሮን ፕሎፍ ዊች ሪዛልት ሰርፕላስ ፕሮዳክሽን ይላል። እንግዲህ ይሄ ቀስ በቀስ በእጅ የሚያዙ እንጨቶች ወይ ደግሞ ይሄ ምንድነው መቆራረጫ ኦክስድሮን የሚባሉት እንደዚህ አይነት ነገሮች ቀስ በቀስ በማረሻዎች መተካት የጀመሩበት ሁኔታዎች መጡ። ይህም እንግዲህ ለትርፍ ምርታማነት እንደዚሁም በበሬ ከማረስ ወይ ደግሞ ከዛም ባለፈ እየኮተኮቱ በከፍተኛ ሁኔታ ምርታቸውን ለማሳደግ የቻሉበት ጊዜ ቢውልድ አፕ ለመሆን ቻለ ማለት ነው። ፋርሚንግ ኮሚኒቲስ ኤክስቼንጅ ዜር ፕሮዳክሽን ዊዝን ቤተር ዌቭ ክሎዝስ ኤንድ ቱልስ ፎር አርቲዚያንስ ሁ ስፔሻላይዝድ ኢን ፕሮዳክሽን ኦፍ ዞስ አይተምስ ይላል። እንግዲህ ገበሬዎች እንግዲህ ማህበረሰቦች ምርቶቻቸውን በእነዚህ ስራዎች ላይ ከተሰማሩ የእጅ ስራ ጥበብ ከሚሰሩ ሰዎች አሉ። ብረት ቀጥቃጦች፣ የተለያዩ የተሻለ አልባሳትን የሚሰሩ መሳሪያ የሚሰሩ ሰዎችን ይለውጡ ወይም ደግሞ ይቀያየሩ ነበር። በግብርና እቃዎች ገበሬው ሊሰጣቸው እንግዲህ የእጅ ስራና ባለሙያዎች እንግዲህ ልብስና የተለያዩ መሳሪያዎችን ለገበሬው ይሰጡት ነበረ። በዚህ አይነት ኤክስቼንጅ ነበር
ይጠቃቀሙ የነበረው። ግራጁዋሊ ትሬደሮች እንግዲህ ቢጋን ቱ ባይ ዘ ፕሮዳክሽን ኦፍ ቦዝ ፓርትስ ቴክን ዘም ቱ ፕሪዲተርማይን ፕሌስ ኦር ማርኬት ፎር ኤክስቼንጅ ይላል። እንግዲህ ቀስ በቀስ ነጋዴዎች ምን ማድረግ ጀመሩ? የሁለቱንም ምርቶች የእጅ ጥበብ ስራ የሚሰሩትንም ሆነ የገበሬዎችን ምርቶች እየወሰዱ ለተለያዩ ቦታዎች ወይ ደግሞ ለገበያ ማብቃት ቻሉ። በመቀጠልም በመካከላቸው ሆኖ እቃዎችን የሚያመላልሱ ነጋዴዎች የተፈጠሩበት ሁኔታ መጣ ማለት ነው። ዞስ ስቴት ዌር ፎርመድ ሜንሊ ትሩ ዘ ኤክስፔንሽን ኦፍ አግሪካልቸር ዊዝን ግሬትሊ ኮንትሪቢሽን ቱ ዘ ስፔሻላይዜሽን ኦፍ ሌበር ይላል። እንግዲህ ቀስ በቀስ ምን ሆነ? ግብርና ሲስፋፋ እንግዲህ ሰዎች በተለያዩ ቦታዎች ላይ ገበሬዎች፣ ነጋዴዎችና ወታደሮች መከፋፈል ጀመሩ። ወይም ደግሞ ወደ ተለያየ ሶሻል ፕራክቲስ መከፋፈል ጀመረ። ወታደር አለ፣ ሰራተኛ፣ ገበሬ፣ ነጋዴ እየተባባለ ሰዎች መከፋፈል ጀመሩ። ይህ እንግዲህ ለመንግስት መፈጠር ዋነኛው ምክንያትና ፕሮሰስ ነው ተብሎ ይታመናል ማለት ነው። ፈርደርሞር ዘ ግሮዝ ኦፍ ትሬድ ፋሲሊቴተር ዘ ዲቨሎፕመንት ኦፍ ስቴት ይላል። እንግዲህ በተጨማሪ ንግድ በራሱ ንግድ መኖሩ ለዚህ ፋሲሊቴት መሆኑ ዋነኛ ምክንያት ነው። ምክንያቱም አንድ ገበሬ ያመረተውን እህል የሚሸጥ ከሆነ፣ አንድ የዕደ ጥበብ ሰራተኛ ያመረተውን ምርት ለነጋዴ የሚሸጥ ከሆነ ያ ነጋዴ እቃዎቹን ከቦታ ቦታ ተንቀሳቅሶ ለመሸጥ የተሻለ ሰላም ያስፈልገዋል። ሰላምን ለማስጠበቅ ሰራዊት ሊገነባ ይገባል። በየግዛታቱ የተሻለ የሰው ኃይል እና ጉልበት ያስፈልጋል። ይሄ ለስቴት ፎርሜሽን እና ለቴሪተሪ ቢውልድ እንዲሆን ዋነኛ ምክንያት እንደሆነ የምትመለከቱበት ነው ማለት ነው። ኢትዮጵያ ኢን ዘ ሆርን ዘ ዋን ኦፍ ዘ ሪጅን ኦፍ አፍሪካ ኤርሊ ስቴት ፎርሜሽን ቶክ ፕሌስ ይላል። እንግዲህ የኢትዮጵያና የአፍሪካ ቀንድ የምንለው እንግዲህ በቀድሞው የመንግስት ምስረታ ውስጥ ትልቅ ሚና አላቸው ተብለው ደግሞ ቀድመው ስቴት ፎርም አደረጉ ከሚባሉ አካባቢዎች የመጀመሪያዎቹ ናቸው ይላል። እንግዲህ ፎርም ስሞል ቢጊኒንግ ሰች ስቴት ግራጁዋሊ ዲቨሎፕመንት ፓወርፉል ኪንግደም ኢቨን ኤምፓየር ዊዝ ዌል ዲሞክራቲክ ሶሻል ስትራክቸር ይላል። እንግዲህ ትንንሽ የነበሩ መንግስታዊ ግዛቶች እየቆዩ ሲሄዱ ትልልቅ ዝነኛ የሆኑ ንጉሳትንና መንግስታትን እንዲመሰረቱ ዋነኛ ምክንያት ሆነ። ጂኦግራፊካል ፕሮክሲሚቲ ቱ ዘ ኮንትሮል ኦፍ ኢንተርናሽናል ዊዝን ቦዲ ላይክ ሬድ ሲ፣ ገልፍ ኦፍ ኤደን፣ ኢንዲያን ኦሽን አሎንግ ዊዝ ዜር ፖርት አስ ዌል አስ ሪች ኢንቴሪየር ፌቨር ሰም ኦፍ ዘም ቱ ቢካም ቱ ስትሮንግ ዛን ዜር ኔበር ይላል። እንግዲህ ለቀይ ባህር ለምሳሌ ለኤደን ባህረ ሰላጤ፣ ለኢንዲያን ኦሽን ያሉ አካባቢዎች እንግዲህ ለወደቦቻቸው ቅርብ መሆናቸው ለእንደዚህ አይነት አካባቢዎች ስቴት ፎርሜሽን ዋነኛ ምክንያት ነው ተብሎ ይገመታል። ከውስጣቸው ያሉ ሀብት ምንጮች ተዳምረው በተለይ ምስራቅ አፍሪካ አካባቢ ያለው ሀብትና ለዓለም ገበያ ይቀርብ የነበረው ሀብት ተዳምረው እንግዲህ ለጎረቤቶቻቸው በጣም ትልቅ ሚና ነበራቸው፣ ለንግዳቸውም ትልቅ ሚና ተጫወተ እያለን ያለው። ቀጣይ እንግዲህ ፑንት ኢዝ ዘ ኤርሊየስት ሪከርድ ስቴት ኢን ኢትዮጵያ ኤንድ ዘ ሆርን ይላል። እንግዲህ ፑንት በኢትዮጵያ እና በአፍሪካ ቀንድም የመጀመሪያው በጽሁፍም የተመዘገበ መንግስት እንደሆነ ትመለከታላችሁ። ዘ ኤቪደንስ ፍሮም ዘ ፑንት ከም ፍሮም ዘ ኢጂፕቲያን ሄሮግሊፊክ ራይቲንግ አኮምፓኒድ ባይ ቪቪድ ፔይንቲንግ ዛት ዲስክራይብ ዘ ሲሪስ ኦፍ ናቫል ኤክስፔዲሽን ዛት ኢጂፕቲያን ፈርዖን ዲስፔች ቱ ዘ ኤሪያ ይላል። እንግዲህ ፑንቶች ለማወቅ የተቻለበት ዋነኛው ምክንያት ተብሎ የሚገመተው እንግዲህ ግብፃውያን በግድግዳቸው ላይ ወይ ደግሞ ይሄ ግድግዳ ላይ ይጽፉበት በነበረው አጻጻፋቸው ስዕሎቻቸው ላይ በጻፉት ጽሁፍ አማካኝነት ስለ ፑንት እና ስለ ንግድ እንቅስቃሴው የሚጠቁም መረጃዎች ተገኝተዋል። ፈርዖን ሳሆሬ ሴንት ቱ ኤክስፔዲሽን ቱ ደ ኮሌክት ኦፍ ማሄር ኤቦኒ ኤንድ ኤሌክትረም ጎልድ ኤንድ ሲልቨር ይላል። እንግዲህ ፈርዖን ሳሆሬ የሚባለው ከክርስቶስ በፊት በ2743 እስከ 2731 የነበረው ገዢ ወይም ንጉስ ቀደም ባለው ጊዜያት ከርቤ፣ ጥቁር እንጨት ወይ ደግሞ ኢቦኒ የሚባለው እና ኤሌክትረም የወርቅና የብር ቅይጥ ነው። እንግዲህ ይሄ አጠቃላይ ሆሊ የሚባለው ጎልድ ኤንድ ሲልቨር ነው ለማምጣት ልኡካኑን ወደዚያ አካባቢ ልኮ እንደነበረ መረጃዎች ይጠቁማሉ። ዱሪንግ ዘ ሪጅም ኦፍ ፈርዖን አሶሲ ዘ ትሬዠር ኦፍ ዘ ጎድ ባውርዳዴ ቶክን ዳንሲንግ ዶርፍ ይላል። እንግዲህ ፎር ዘ ፑንት ቱ ኢጂፕት ይላል። በፈርዖን አሶሲ በምትባለው የግዛት ዘመን ወይ ደግሞ በፈርዖኑ ዘመን እንግዲህ በዚህ ዘመን የባወርዴዴ አምላክ ተላላኪ ወይም ደግሞ ገንዘብ ገዢ የሚባለው እንግዲህ ዳንኪራ የሚችሉ በጣም አጫጭር ሰዎች ወይም ደግሞ በተለምዶ እነዚህ ዶርፍ ዳንሲንግ ይሄ በጣም አጫጭር ቁመታቸው አጫጭር የሆኑ ከፑንት ወደ ግብፅ እንዲወሰዱ በግዞትም ሊሆን ይችላል በሽያጭ እንዲወሰዱ ይደረግ ነበረ። ግብፃውያን ይገዙ ነበር ከፑንቶች ምድር ቁመታቸው በጣም አጫጭር የሆኑ ሰዎችን ማለት ነው። ዘ ቤስት ዲስክራይብ አን ኢሉስትሬቲቭ ኤክስፔዲሽን ዋዝ አንደርቴክን ዱሪንግ ዘ ሪጅም ኦፍ ኩዊን ሃሽቴፖት ይላል። እንግዲህ
በታሪክ ውስጥ በጣም ዝርዝር መረጃዎች በተለይ ከግብጽ ጋር ስለነበረው የንግድ እንቅስቃሴ የተሻለ ዝርዝር መረጃ የነበረው እንግዲህ በንግስት ሀሴፑት በሚባለው ከክርስቶስ ልደት በፊት በ1490 እስከ 1468 በነበረው የግዛት ዘመን የነበረው ዳታ ይበልጥ ነገሮችን ያብራራል ማለት ነው። ሺ ሴንት 5 ሺፕስ አንደር ዘ ሊደርሺፕ ኦፍ ብላክ ኑቢያን ካፕቴን ናሂሲ በሚባለው ካፒቴን ቪያ ዌዲ ቱምላቶ በሚባል አካባቢ ተልኳል ማለት ነው። እንግዲህ እርሷም በጥቁር ኑቢያዊ ካፕቴን ነው ይሄ ናሂሲ የሚባል ነው። እንግዲህ በጣም ትልልቅ ሺፖች ናቸው። በጣም ትልልቅ መርከቦች ተይዞ እንግዲህ በዋዲ ቱምላት በኩል ይላላኩ እንደነበርና የንግድ እንቅስቃሴ እንደነበራቸው መረጃዎች ይጠቁማሉ። The expedition was warmly welcomed by the king of Punt, ፔራሁ ኤንድ ሂስ ዋይፍ ሀቲ ይላል። እንግዲህ ሉካኑ በፑንት ንጉሶች ወይ ደግሞ በፔራሁ እንደዚሁም በሱ ሚስት ወይ ደግሞ ሂስ ዋይፍ ሀቲ ሞቅ ያለ አቀባበል ተደርጎላቸዋል። ደግሞ የንግድ ስራቸው የዚህን ያክል በጣም ትስስር የነበረው ነበር ይላል። The expedition returned to Egyptian collecting frankincense and sweet smelling wood, leopard and leopard skin, ostrich feather and eggs, living monkey and giraffe ይላል። እንግዲህ ሉካኑ አሁን የጠቀስናቸውን ልክ እንደነዚህ የስዊት ስሜሊንግ ዌድ የሚባሉት ወይ ደግሞ ጥሩ መዓዛ ያላቸው እንጨቶች ሊሆኑ ይችላሉ። የነብር ቆዳ ወይ ደግሞ የሊዮፓርድ ስኪን እያሉ የሚጠሩት እና የሰጎን ላባ እና እንቁላል የኦስትሪች ፈርተር እንደዚሁም ደግሞ ኤክስ እና ሊፍስ ሞንኪ ኤንድ ጅራፍ ወይ በህይወት ያሉ ጦጣዎችን እና ጅራፎችን ወይም ደግሞ ቀጭኔዎችን ለነዚህ ለግብፃውያን ይመለሱ ወይ ደግሞ ይዘው ወደ ግብጽ ይመለሱ ነበረ ይለናል ወይ ደግሞ ይነግረናል ታሪክ ማለት ነው። ሀሴፑት ፕሬዘንትን ሰም ኦፍ አይተም ቱ ሄር ጎድ አሞን ይላል። እንግዲህ ሀሴፑት ካመጣቻቸው እቃዎች መካከል እንግዲህ አንዳንዶቹ ለአምላኳ ለአሞን ለሚባለው የሚበረከት ለሷ ጣዖት ወይም ደግሞ አምልኮ የምታቀርበለት አሞን ለሚባለው አምላኳ የሚቀርቡ ናቸው። ቢኮዝ ኦፍ ዘ ስፒሪቹዋል ኢምፖርታንስ ኦፍ ኤክስፖርት ፑንት ዋዝ ኦልሶ ናውን አስ ዘ ካቤሽ ኦፍ ዘ ታንጁር ዳይቭን ኦር ጎስት የሚባለው ላንድ አለ። ከፑንት የሚመጡ ምርቶች በአጠቃላይ አሁን ቅድም የተመለከትናቸው አይነት ምርቶች መንፈሳዊ ጠቀሜታ አላቸው ተብሎ ይገመታል። ማለትም የአምልኮ ምድር ለሚባለው በተለምዶ የምታቀርበው እቃ ከዛ ጋር የተያያዙ ስለሆኑ ምድሪቷ ራሱ ፑንት በራሷ የአምልኮ ምድር ደግሞ በእነሱ አጠራር ታንጁር ወይ ደግሞ ታኔት ጁር እያሉ ይጠሯታል ማለት ነው። ኢን ሪተርን አክስ፣ ዳገርስ፣ ስዎርድስ፣ ኒቭስ ኤንድ ስኬልስ ኤንድ ክሎዝ ባርክለስ የተለያዩ እቃዎችን በተለምዶ በተለዋዋጩ እንደነ ቲንኬስት ያሉ የተለያዩ መሳሪያዎችን በተለይ ለግብርና አገልግሎት የሚሆኑ ለውጊያ አገልግሎት የሚሆኑ ማጭዶች፣ ከብረታ ብረት ጋር የተያዙ የጦር መሳሪያዎችን ሁላ ይለዋወጣሉ ወይም ደግሞ በተለምዶ ይሰጧቸዋል። እነዚህ የቅዱስ እቃዎችን ለኢጂፕቶች ሲያቀርቡ እነዛ ደግሞ የተለያዩ ምርታቸውን የሚያሳድጉበትን ለፑንቶች ይሰጣሉ ተብሎ ይታመናል፣ በጥንት ዘመን ማለት ነው። ስኮላርስ ሃቭ ኖት ሪችድ ዘ አግሪመንት ዊዝ ዘ ኤግዛክት ሎኬሽን ኦፍ ዘ ፑንት ይላል። ለፑንቶች መገኘት ወይ ደግሞ ምሁራን በእርግጥም ያረጋገጡት ወይ ደግሞ ይሄ ነው የሚሉት ኢንፎርሜሽን የላቸውም ስለ ፑንት መገኘት። ፑንት በትክክል የትኛው ቦታ እንዳለ ኤግዚስት ስለማድረጉ የሚናገሩበት ኤግዚስት ያደረገ ዴት የላቸውም ማለት ነው። Looking at the variety of incidents of maize, some of scholars suggest from the northern eastern Somalia, while the other point of the northern Ethiopia become to the reference to the goldy bone and the monkey. አንዳንዶች የእጣንና የከርቤ አይነቶችን በማየት እንግዲህ አንዳንዶች ሰሜን ደግሞ ሰሜን ምስራቅ ሶማሊያ ካላቸው የእጣን ምርትና እንቅስቃሴ የንግድ እንቅስቃሴ እዛ ነው ብለው ሲያምኑ፣ ሌሎቹ ደግሞ ወርቅና ጥቁር እንጨት እንደዚሁም ጦጦች ስለሚመጡ ወደ ኢትዮጵያ ሰሜን ኢትዮጵያ አካባቢ ፑንት ተመስርቷል ብለው ኮንሲደር ለማድረግ ይሞክራሉ ወይም ደግሞ ዲሳይድ ለማድረግ በታሪክ ውስጥ ሲሞክሩ ትመለከታላችሁ። Later reinforced that assertion by saying that at the early period Egyptian sailboats were not strong enough to pass through the Strait of Bab el-Mandeb or Gate of Tears ይሉታል። ደግሞ የለቅሶ በር የሚባለው ኢንቱ ዘ ገልፍ ኦፍ ኤደን እንደ ኢንዲያን ኦሽን ይላል። እንግዲህ የኋለኛው በተለይም ኢትዮጵያ ውስጥ ናቸው ተብሎ ከሚታሰቡ አሰምሽኖች መካከል በዚህ በቀደመው ዘመን የግብጽ መርከቦች ጀልቦች የባቤል መደብ ወይ ደግሞ የባህር ሰርጥ አልፈው ወደ ኤደን ባህረ ሰላጤ ኢንዲያን ኦሽን ለመግባት የሚያስችል ጥንካሬ አልነበራቸውም የሚል አሰርሽን ወይ ደግሞ እሳቤ አላቸው። አንዳንድ ምሁራን እንደሚገልጹት ከሆነ የጥንት መርከቦች ረጃጅም መንገዶችን የመጓዝ ነፋሶችን የመቋቋምና ማዕበሎችን ይቋቋማሉ ብሎ
አይገመትም ብለው ይከራከራሉ። ሌሎቹ ደግሞ ኮንሲደሪንግ ዞስ ቱ ሰጀሽን ሰም አዘር አርጊው ዛት ፕሮባብሊ ስትሮች ዛ ፍሮም ስዋኪም ኦር ምጽዋ ቱ ባቤል መደብ ኤንድ ኬፕ ጋርዶፊ። እንግዲህ እነዚህ ሁለት ሀሳቦችን መሰረት በማድረግ እንግዲህ ሌሎች ደግሞ ፑንት ከስዋኪሚ ወይም ደግሞ ምጽዋ ተነስቶ እስከ ባቤል መደብ ወይ ደግሞ ኬፕ ጋርዶፍ ድረስ የተዘጋ ሊሆን ይችላል ብለው የሚከራከሩ አሉ። ምን ለማለት ፈልገው ነው? ፑንት ምናልባትም ከሱዳን ጠረፍ ጀምሮ እስከ ሶማሊያ ጫፍ ድረስ ያለውን ሰፊ የባህር ዳርቻ ሁሉ የምትሸፍን ሀገር ሳትሆን አትቀርም ብለው አሰብሽን ይወስዳሉ። በተለይም የሆርን ኦፍ አፍሪካ ያለውን አካባቢ የምትመለከቱትን የውሃ መስመር ሙሉ በሙሉ ይቆጣጠራሉ ብለው የሆነ አሰምሽን ያስቀምጣሉ። ከዛ አንጻር ነው የሚመለከቱት ማለት ነው።